በ40 ዓመት እናተ ላይ ጺመን አትላጭ ውጣ ከቤት። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እንግዲህ በማህበራዊ ሚዲያ ዙሪያ ሲዘዋወር የነበረ አንድ አንኳር ሐሳብ አለ። እሱም ምንድነው? በባዩሽ ከበደ ሚጡ ዩቲዩብ ቻናል ላይ ቀርቦ 1 ብር ስለሰጠው ምላሽና ህዝቡን በዚህ ጉዳይ በጣም ብዙ ተነጋግሯል። የተከፉ ግለሰቦችም ቁጥራቸው እጅግ በጣም ብዙ ነው። ትክክል ነው የተናገረው ነገርም እውነት ነው ያሉ ግለሰቦችም ከአንድ ጎራ ሆነው እየተሟገቱ ይገኛሉ። ይህንን ጉዳይ በዝርዝር እንመለከተዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። 1 ብር በፖድካስት ላይ ቀርቦ በተናገረው ንግግር እንግዲህ ብሩክ ንጉሴ የተባለ ቲክቶከር ምላሽን ከሰጠ በኋላ እጅግ በጣም ቁጥራቸው ብዙ የሆነ ኢትዮጵያውያን ስለዚህ ጉዳይ ተናግረዋል። ብዙዎቹ ደግፈውታል። ብሩክ ንጉሴ የተባለው ግለሰብም የተናገረው ነገር ምንድነው? ላንተ ይወጣል ፀሐይ ለኛ እስኪወጣ ድረስ ጺማችን እንላጫለን እስኪያልፍልን ድረስ እናታችን ቤት እንሆናለን የሚል ነገር ምላሽን ሰጥቷል። ምክንያቱም ብዙ ሰዎችን ጀጅ ማድረግ እንደሌለበትና እሱ በአንድ አጋጣሚ ተሳድቦ እንደፈመሰና ብዙ የመንግስት አካላትን ተሳድቦ እዚህ እንደደረሰ እንዲሁም ግለሰቦችን አሸማቆ ሀገር ብዙ ግለሰቦችን የማይባል ነገር ተናግሮ እዚህ ደረጃ ላይ እንደደረሰ ምስክርነትን ሰጥቶ ሊናገር ችሏል። ስለዚህም ሰዎች በአንድ አጋጣሚና ባልተገባ ነገር ፌመስ ሆነው አንድ ደረጃ ላይ ደርሰው ስኬታማ ከሆኑ ወይንም ገንዘብን ካገኙ በኋላ ተመልሰው ስኬታማ ያደረጋቸውን ማህበረሰብ መውቀጣቸው የማይቀር ነገር ነው። ይህም ነገር እጅግ በጣም የሚያሳዝን ሆኖ እናገኘዋለን። ምክንያቱም ይህ ግለሰብ እዚህ ደረጃ ለመድረሱ አስተዋጽኦ ያደረጉ ግለሰቦች ከየትም የመጡ ወይም የውጭ አካላቶች አይደሉም። አሁን የሚሰድባቸውና የሚናገራቸው ግለሰቦች እንደሆኑ መዘንጋቱ እጅግ በጣም ያሳዝናል። ምክንያቱም የራሱ ሀገር ዜጎች ናቸው ፌመስ ያደረጉት። ስለዚህ እነሱ ላይ ስኬታማ ሆኛለሁና እናንተ ስኬታማ አልሆናችሁም፣ በ40 ዓመታችሁ እናታችሁ ላይ ቁጭ ብላችሁ ጺማችሁን አትላጩ ውጡ በማለት ቀጭን ትዕዛዝ አስተላልፈዋል። ይህን ነገር ከተናገረ በኋላ ብዙ ሰዎች መበሳጨታቸውንና ማዘናቸውን ተናግረዋል። አንዳንድ ግለሰቦች ደግሞ አይ የለም የተናገረው ነገር ትክክል ነው ብለዋል። ዞሮ ዞሮ ሁለቱ ግለሰቦች ማለትም ብሩክ ንጉሴ የተባለውና 1 ብር በመባል የሚታወቀው ቲክቶከር ቢፍ ውስጥ ገብተዋል። ቢፋቸው ምንድነው? ያኛው ለምን ጀጅ ታረጋለህ ይላል። ይሄኛው ደግሞ እኔ እናንተ ጓደኛ ነበርን፣ በውስጥ መስመር ብትነግረኝ ይሻል ነበር፣ አጋልጠ ወደ አደባባይ ከምታወጣኝ የሚል ምላሽን ሰጥቷል። ብሩክ ንጉሴም እንግዲህ ከሱ ጋር ምንም አይነት ትውውቅ የለኝም፣ ጓደኝነታችንም የቱ ጋር እንደሆነ አላውቅም በማለት ምላሽን ሰጥቷል። 1 ብር ምላሽን የሰጠበት ምክንያት እንግዲህ በጣም ከብዙ ግለሰቦች ዘንድ ተቃውሞ ስለገጠመውና የተናገረው ንግግርም ትክክል መስሎ ስላልተሰማው እንደሆነ ብዙ ሰዎች እየተናገሩ ይገኛሉ። የተናገርኩት ንግግር ብዙዎቻችሁን ካስቀየማችሁ ይቅርታ ጠይቃለሁ ብሎ እንደመናገር ፋንታ እንግዲህ በዛኛው ግለሰብ ላይ ጥፋቱን ወይንም በሚዲያ ላይ ወጥቶ በቲክቶክ ድረገጽ ባጋራው ግለሰብ ላይ ማረጉ እጅግ በጣም ተገቢ ያልሆነና ትክክል ያልሆነ ነገር እንደሆነ እንገምታለን። ምክንያቱም ስፔሲፊካሊ የተናገረው ነገር ምንድነው? ብዙ ሰው ሰነፍ እንደሆነና እድሜ ልኩን ቤተሰቡ ጋር ሆኖ እንደሚኖር ነበር የተናገረው። ብሩክ ንጉሴ ደግሞ የተናገረው ምንድነው? ሰው ቢሳካለትና ቢመቸው ማንም ሰው እናትና አባቱ ቤት ሆኖ በዚህ እድሜው ጺሙን መላጨት አይፈልግም። ስራ ከተገኘ አጋጣሚ ከተገኘ ሰው ሁሉ ራሱን ይችላል። አሁን ያለውን የኢትዮጵያ ስታንዳርድ ወይም የኑሮ ሁኔታ እያወቀ በድንገት ብቻ ተሳድቦ ባልተገባ ነገር ፌመስ ከሆነ በኋላ የወጣበትን ማህበረሰብ እንደዚህ ማሸማቀቁ አግባብነት የሌለውና ሚዲያ ሽፋን ብቻ ስላገኘ ወይም ስለተመቻቸለት ማይክ ስለቀረበለት ብቻ ያሻውን መናገር ይችላል ማለት አይደለም የሚል ነገርን ተናግሯል። ይህም ገለጻ ከብዙሃን ዘንድ እጅግ በጣም ሙገሳና አድናቆትን አስገኝቶለታል። በፖድካስቱ ላይ ቀርቦ የተናገረው ንግግር ሌላኛው ጉዳይ ደግሞ ምንድነው? ወደ ቲክቶኩ መንደር የገባበትና ዝነኝነቱን የተቀዳጀበትን አጋጣሚ ሁሉ በሚዲያ አጋርቷል። እሱም የተናገረው ምንድነው? ከዚህ በፊት በራይድ ስራ ላይ ይተዳደር የነበረ ግለሰብ እንደነበረና ስራ በሚጠፋበት ሰዓት ቲክቶክ እየተከታተለ በሚያይበት ሰዓት አንዳንድ ከመስመር የለቀቁ ሰዎችና እጅግ በጣም የሚያናዱ ግለሰቦችን መስመር ለማስያዝም እንደዚህ አይነት ቃላቶችን ከተጠቀምኩ ብዙ ሰዎች ሊነሱብኝና ሊያጠቁኝ ስለሚችሉ ችግሪን ስክሪን አድርጌ እንደዚህ አይነት ነገር መጠቀም ጀመርኩ፣ በዛው ቪዲዮ ቫይራል ወጣልኝ በማለት ተናግሯል። ክሎም የኢትዮጵያ ሕዝብን የገለጸበት መንገድ ትንሽ አግራሞትን የሚጭር ሆኖ እናገኘዋለን። እሱም ቃል በቃል የተናገረው ነገር ምንድነው? የኢትዮጵያ ሕዝብ ከመልካም ስራ ይልቅ ወይም ከጥበብ ይልቅ
ተሳዳቢዎችን፣ ድብድብ፣ ግርግር የበዛበትን ነገር የሚወድ ማህበረሰብ ስለሆነ ቪዲዮን በዛ መልኩ ቫይራል ከወጣልኝ በኋላ ተቀባይነትን ካገኘ በኋላ በዛ አጋጣሚ ነው ወደ ቲክቶክ መንደር የገባሁት በማለት ተናግሯል። ይህም የሚሆንበት ምክንያት እንግዲህ ምንድነው እንደ ማህበረሰብ ብዙ የሰውን ውድቀት የሚፈልጉ ግለሰቦች እንዳሉ የተረዳ ግለሰብ እንደሆነ እንረዳለን። ምክንያቱም አንዳንድ ሰው በመሰደቡና የሚሰራ ሰው በመተቸቱ ክብርን የሚነካ ነገር ይህ ግለሰብ በሰዎች ላይ በመሰንዘሩ ብዙ ሰዎች ድጋፋቸውን ማሳየታቸውና አብዛኛው በሚባል ደረጃ ሰው ሲዋረድ ሰው ሲዘግጥ እንደሚወድ ተናግሯል። ይህን ተከትሎም ብዙ ግለሰቦች ከሱ ጎን እንዳሉና ብዙ ተከታዮችን ማፍራት እንደቻለ የሚታወቅ ነገር ነው። ምክንያቱም ሰው ወደ ቲክቶኩ መንደር ሲገባ መዝናናት ይፈልጋል፣ ፈታ ዘና ማለት ይፈልጋል። ስለዚህ ይህ ግለሰብ ደግሞ በሳቅና በጨዋታ እያዋዛ ነገሮችን ስለሚያቀርብ ከብዙ ሰዎች ዘንድ አድናቆትን ሊያገኝ ይችላል። ይህም ምንም ማያጠያይቅና ማያሻማ ጉዳይ ሆኖ እናገኘዋለን። አንዳንድ መስመር ለቀው ወጣ ያሉ ግለሰቦችን መመለስ ነው ስራ ያለውም። አንዳንድ ግለሰቦችም ያልተገባ ነገርን በቲክቶክ መንደር ላይ ሲያሰራጩ ሲያደርጉ ትውልዱን ሲበክሉ ይታያል። እነዚህ አይነት ግለሰቦችንም ወደ መስመር ማስገባቱ ትክክለኛ መንገድ እንደሆነ ብዙ ሰው የሚናገረው ጉዳይ ነው። ስለዚህ ጉዳይ እናንተስ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። ከሁለቱ ቲክቶከሮች የትኛው ትክክል እንደሆነ ሀሳባችሁን በኮመንት አጋሩኝ። ብሩክ ንጉሴ የተናገረው ነገር ብዙዎቹ ቤት መሆናቸው ተገቢና አማራጭ በማጣት ነው፣ ስለዚህ ሊነኩ አይገቡም የሚል ሀሳብን ሰንዝሯል። አንድ ብር ደግሞ በ40 ዓመት እናትና አባት ቤት ቁጭ ብለህ ጺምህን አትላጭ ውጣ ስራ የሚልን ነገር ተናግሯል። ስለዚህ ከሁለቱ ግለሰቦች የትኛው ትክክል ነው? ሚዛኑን የጠበቀውና ምክንያታዊ የሆነው ምላሽስ የትኛው ነው የሚለውን ነገር እናንተ ሀሳባችሁን በኮመንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። እንደዚህ አይነት መሰል አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ሰናይ ቀን